መድኃኒት ተብዬዋ እንግዲህ እጇ ላይ የትልቅ የሆነ ከባድ የሆነ የዲኤንኤ ምርመራ ውጤት ከፍታ አይተዋለች። እህቴ ላይ ተጫወቱባት እያለች በቁጭት መናደድ ጀምራለች። አቶ ደረጀ ሁሉንም ነገር ሰምቶ የሆነ ነገር ማድረግ አለብኝ፣ ለማርቴ ሳትናገር የሆነ ነገር ማድረግ አለብኝ ብሎ አስቧል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዳጣ ድራማ ሲጀምር በቃ የሆነ ነገር ከማረጓ በፊት ያለችውንና የያዘችውን የህፃኑን ጸጉርና አቶ ደረጀን ጸጉር ባንድ አድርጋት መርምራ የዲኤንኤ ምርመራ ውጤት ከመቀበሏ በፊት የሆነ ነገር ማድረግ አለብን ብሎ ከመኝታ ክላሷ ስለ አሜሪካ ኑሮ በሚል ሰበብ ሊጠይቃት ክላሷ ገብቶ እሷም አላመነችውም ነበርና ክላሷ ገብቶ ቁጭ ብሎ እንዲያወራት ጠየቀችው። እሱም ቢሆን ምን ፈልገህ ነው? መቼም ያበሻ ወንዶች ስትባሉ አትታመኑም። ወደህ ነው እንዴ ክላሴ ድረስ መጥተህ የማታውቀውም የመጣኸው ብላ ጭራሽ ሴትነቷን አራክሳ የትልቁ ናት ቢያንስ ወይ እናቱን ብትሆን ትችላለች እኮ። ግን እሷ ሌላ ነበር አላማዋ። እሱ ግን የአቶ ደረጀን የህፃኑን የነሰላምን ልጅ ጸጉር በምን መልኩ ማግኘት እንዳለብኝ መጀመሪያ እንዲተኛ ማድረግ አለብኝ ብሎ የእንቅልፍ መድኃኒት ካጠገቡ አስቀምጦላት ስለነበር እንዳጋጣሚ ሆኖ ያ መድኃኒት ሰርቶ ዲብን ብላ ተኝታለች። በኋላ ላይ የሚፈልገውን ነገር አድርጎ ከወጣ በኋላ ዳጣ እየተጠባበቀችው ስለነበር ምን አድርገህ ወጣህ? ለምን ወጣህ? ምን አደረገችህ? ምን ሆናችሁ? እያለች በጥያቄ አጣደፈችው። እሱም ቢሆን አሁን አትጠይቅኝ፣ ጧት በደንብ እናወራለን፣ አሁን መሽቷል ብሎ ተመልሶ መድኃኒት ክላስ ሲገባ እውነትም ያ መድኃኒት ሰርቶ ተኝታለታለች። አሁን በደንብ መስራት አለብኝ፣ ስራዬን መስራት እችላለሁ ማለት ነው በደንብ ከተኛች ብሎ እንግዲህ የዲኤንኤ ምርመራውን ውጤት ሻንጣዋንም ለመፈተሽ እየሞከረ ነበር። በሌላ በኩል ወይዘሮ ማርታ በጧት ጥርሷን እየቦረሸች እና እንድትለመደው ቁርሷን በልታ ወደ ስራ ለመሄድ እየተዘጋጀች መድኃኒት ተብዬዋ ወደ ሐኪም ቤት መሄድ አለብኝ፣ እኔ ከዚህ በኋላ አንቺ ጋር ጭቅጭቅ ለመፍጠር አይደለም የመጣሁት እያለች ሐኪም ቤት ትናንትናም ዛሬም ለምን እንደምትመላለስ ወይዘሮ ማርታ ጠየቀቻት። እሷም ቢሆን ትንሽ ዴት ስለነበርኩ ቼክአፕ ስላለኝ ነው ብላ ነገሩን አስቀይሳ ሐኪም ቤት ሄዳለች። በመሃል ይች ሴትዮ እያደረገች ያለችው በተለይ ደግሞ ሰላም ደውላ የህፃኑን ጠጉር ልታቀፈው ብላ ከእንጭላቱ ላይ እንደወሰደችና የዲኤንኤ ምርመራ ውጤት ልትቀበል ስለምትችል ለእህቷ ለወይዘሮ ማርታ እውነቱን ተናግራ ይሄ ቤት ድብልቅልቁ ከመውጣቱ በፊት የሆነ ነገር ማድረግ አለብህ ብላ ስለነገረችው ሐኪም ቤት ከመሄዷ በፊት ቢሮ አስጠርቶ ምን እያደረግሽ ነው? ይሄን ነበር የቆየሽው ብሎ ጠየቃት። እሷም ጅዳ ማን ነው ጅዳ ያልኩ እንዴ አሜሪካ ኤምባሲ ነበርኩኝ ብላ ስትመልስለት ስታይ እንጂ ሊመስልሻለሁ እንዴ እያንዳንዱን አካባቢ ስከታተልሽ ነበረ። ጅዳይም ማን ነው? ራ ጅዳ ያልኩኝ ምንድን ነው? ፊት ለፊት የምታየው ቪዲዮ በነገራችን ላይ የጅዳ ነው እና እሱን እያየው ስለሆነ ነው። እና አሜሪካ ኤምባሲ ነው የሄድኩት ብላ ለመሸወድ ብትሞክርም ግን ደግሞ ምን ፈልገህ ነው ልትጠራጠረኝ የምፈልገው? እንደዚህ በጥያቄ የምታፋጥጠኝ ለምንድን ነው ብላ ጠየቀችው። እሷም ቢሆን በቃ እንደዚህ ወንጀል የምሰራ ከሆነ ለምን ፖሊስ ጠርተህ አታሳስረኝም? እኔ ወንጀል እየሰራሁ አይደለም። በትክክለኛው መንገድ እህቴ ላይ እየተደረቡባትና እህቴ ላይ እየተጫወታችሁባት ያለውን ነገር ለማጋለጥ እየጣርኩ ነው ብላ ጭራሽ ምንም ሳታፍር አንተንም ቢሆን አልፈራህም፣ እህቴንም ቢሆን ጉዱን ሳላጋለጥ ከዛ ሀገር ንቅንቅ አልልም ብላ አፍጥጣ መለሰችለት። አቶ ደረጀ እንግዲህ ይቺ ነቅርሳ የሆነ ሴትዮ እንዲህ በቀላሉ ስለማትመለስ የሆነ ነገር ማድረግ አለብኝ ብሎ አስቧል። አቢጌል ሳሎን ቁጭ ብላ ዘበኛውና ሰራተኛይቱ ያላቸውን ግንኙነት ሻይ አምጪልኝ በሚል ሰበብ እንዴት እንደዚህ ትናንትና በመስኮት እያየዋችሁ ነበር? ምን እየሆናችሁ ነው? ለምንድነው ሁሌ የምትጣሉት? ያላችሁን ጊዜ ተጠቀሙበት እያለች ያቺ የድሮ አቢጌል ሳትሆን አሁን ተቀይራ ጭራሽ የቤት ሰራተኛና የዘበኛውን እንደ ሰው የማትቆጠር ልጅ ዛሬ አጠገቧ ቁማ ለምን እንደሚጣሉ ጠይቀቻት። ለዛም በቃ ኮርቶብኛል፣ እንደ በሬ ጠግቦብኛል እያለች በስድብ ስትወርድበት እንደው አታስቂኝ፣ ይልቅ ደግሞ መስማማት አለባችሁ እያለች ትመክራታለች። በዙ አጋጣሚ ናታን መጣና ሳሎን ቁጭ ሲል
ያለውንና የተፈጠረውን ነገር ለአባዬ ነግሬዋለሁ። ከዲያጣ ጋር ምን ያክል እንደምትዋደዱ እና ደግሞ በቅርብ እንድትጋቡ መጋባታችሁ ካልቀረ ደግሞ እኔም አገባለሁ፣ አብረን እናገባለን፣ ሰርጋችን ሁላችንም በአንድ ቀን ይሆናል እያለች እሷን መግባት እንደምትፈልግና ግን ደግሞ በየትም ይሁን አሁን ላይ የማላቀው ወንድ ቢኖርም ባይኖርም የሆነ ሰዓት ግን ማግባት እፈልጋለሁ ብላ ያለውን ነገር አስረዳችሁ። ሁሉንም ነገር ለመስራት ወደ ውጭ ሀገር ፕሮሰስ ጀምሩልኝ ብል እናቴ በጭራሽ ልጅ አይደለሽም፣ ፕሮሰስ ጀምረሽ ከሄድሽ እኔ እናትሽን ለምን ጥለሽ ትሄጃለሽ ብላ አስምላኛለች። ወደ ውጭ ካልሄድኩ ደግሞ ግዴታ ወደ ትዳር ዓለም መግባት አለብኝ ብላ አማከረችው። እሱም ቢሆን እንደው የማይሆንሽን ወንድ አግብተሽ ምን ልትሆኒ ነው? ቆም ብለሽ ማሰብ አለብሽ። እንዴት እንደዚህ ታድርጊያለሽ? በድንገት ትወስኛለሽ? አንተ ስትተወይ ታዲያ ምን ላድርግ ብላ እንግዲህ ምን ያክል እንደምትወደው እሱን ለማሳየት ብትሞክርም እሱ ከዲያጣ ውጭ ማንም ምንም እንደማይታየውና ማንንም ማግባት እንደማይፈልግ እርግጠኛ ሆኖ ነገራት። ዲያጣ የተፈጠረ ያለው ቤት ውስጥ በሙሉ እያንዳንዷ ከሰላም ጋር በስልክ እያወራች ነው። ቤት ውስጥ መድኃኒት ቤቱን እያመሰችው፣ በዛ ላይ ደግሞ በቀደም የቀረጸችኝን መሳሪያ በእጅ አስገብቸዋለሁ። አሁን ግን እንዳልሽኝ እያለች ሰላም አሁን ስለተወለደው ሕፃን የአባቷ ወንድሟ መሆኑን ስለማታውቅ ስለ ሕፃኑ ለማንሳት ፈልጋ ግን ደግሞ ስለ ሕፃኑ ብላ ስትጀምር ትዝ ብሏት ተወችው። በቃ ስመጣ አወራሻለሁ ችግር የለውም ተባብለው ተዘጋጉ። በሌላ በኩል እንግዲህ መድኃኒት ተብዬዋ የዲኤንኤ ምርመራውን ውጤት በእጇ ላይ ይዛ ከሐኪም ቤት መታ በሯን ዘግታ እንደማንም ፖስጣውን ከፍታ ከስር ከታች እስከ ላይ በደንብ አይታ ቼክ አደረገችው። ወይዘሮ ማርታ ምንድነው የሚያስጨዋት ብላ በየክላሳቸው ለመተኛት ቼክ እያደረገች ልጆቹን ስታልፍ መዲ እህቷ ለብቻዋ ብቻዋን እያወራች ነው። ክላሷን ዘግታ ምሁኗ ነው ብላ በር ተለግታ እያዳመጠቻት እህቴ ላይ የማይጫወቱባትም እንደዚህ እያለ እህቴ ላይ ተጫውቶባት አለ እንዴ ከአንዲ ሰራተኛ ይወልዳል እያለች የዲኤንኤ ምርመራ ውጤት ነው ፊት ለፊት እያየች እና ወይዘሮ ማርታን በር ላይ ሆና የሚፈጠረውንና መዲና የምታወራውን ነገር እያዳመጠቻት ድራማ ያልቃል እላችኋለሁ ውድ ቤተሰቦችዬ። አቤት እቺ እውነትም እንደው የአቶ ደረጀ ጭንቀት ይብቃ። በቃ ወይዘሮ ማርታም ሁኔታውን አውቃት ምን እንደምትወስን እንየው። የአቶ ደረጀም ሁኔታ እንግዲህ ጉዱን ይጋፈጠውና እንየው። ከአንድሉ ሁለት ልጅ አስባችሁታል? እና አስተኛው ጭንቀት ከተቱን። ይቺ ደግሞ መርዝ የሆነች ሴትዮ መቼ ነው አሜሪካ የምትሄደው? መልሶ እዛው ያመጣት ወይ ይውሰዳትና እና ውድ ቤተሰቦች ይሄን ይመስላል ዲያጣ ድራማ። ስለነበረ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱ። ሰሞኑ በማንኛውም ዩቲዩብ ቻናል ደከም ብሏል። እንግዲህ ትዕግስቱን ይስጠን እያልን ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ ቻው። ላይክ አድርጉ።